ረቢል ዓለሚን። ኢና ሊላሂ ወኢና ኢለይሂ ራጂዑን። ኢትዮጵያ በጣም የሽርክ ሀገር ነው ከሚባለው በላይ ማለት ነው። መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ። እይታ ነስቶ ጨልሞ ዓለምን ባታይ ፈጽሞ እንዳሳነሰ ቁጥረህ ጸጋው እንዳትክድ ከስረህ። ቢስሚላህ ወሰላቱ ወሰላሙ አላ ረሱሊላህ። የአላህ ባሪያዎች ሆይ የሙፍቲ ቀብርን አስመልክቶ የሚሰሙት ነገሮች ልክ አይደሉም። ማንም ሰው ኢስላም ባዘዘው መልክ ነው ሕይወቱም ሞቱም ሊሆን የሚገባው። እሳቸው ተናዘዋል በሚል ቤቴ ውስጥ ወይንም መስጂድ ውስጥ ቅበሩኝ ተብሏል እየተባለ እየተጻፈ ነው። ይሄ የኢስላም አስተምሮት በፍጹም አይደለም። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቤታቸው ውስጥ የተቀበሩበት ዋናው ምክንያት ሌላ ሐዲት ስላለ ነው። እሱም እያንዳንዱ ነቢይ የሞተበት ቦታ ነው የሚቀበረው የሚል ከአቡበክር ስዲቅ ረዲየላሁ ዐንሁ የተላለፈ ሐዲት አለ። በዛ ላይ ደግሞ ማንም ሙስሊም ትልቁ የህይወት ዳር ድንበሩ ምንድን ነው? የህይወትን የተውሂድን ዳር ድንበር ማስከበር ነው። ከሽርክ መራቅ ነው። እንዲህ ቤት ውስጥ መቅበር፣ ቀብርን ለብቻ ለየት አድርጎ መቅበር ለባዕድ አምልኮ ለቀብር አምልኮ ይዳርጋልና ሙስሊሞች ጠቅላላ ሊርቁት ይገባል። ቢስሚላህ ወሰላቱ ወሰላሙ አላ ረሱሊላህ። የአላህ ባሪያዎች ሆይ ከምንም በላይ የተውሂዳችንን ዳር ድንበር እናስከበር። ለምን ይመስላችኋል ሙፍቲ በ2013 ዓመተ ምህረት ከነበራቸው 5000 ካሬ ሜትር ላይ 1000 ዋለ ብቻ የቀብር ቦታ ትሆን ተባለች? ለምን? ሰይዱል ባእ ማለት እንግዲህ ይሄ ቁባቸው ይሄ የምናየው ነው። ትልቁ ቁባ ትልቁ ይሄ አረንጓዴው የሰይዱል ባእ ቁባ ነው። የሰይዱል ባእ ነው። ለጥቆ ይሄ እንግዲህ የአባታቸው እንትን የልጃቸው የመጀመሪያው ኸሊፋ ልጃቸው ይሄ ነጩ ነው። ነጩ ይሄ በዛ በኩል ያለው አንደኛው ኸሊፋ፣ አብሮ ያለው ደግሞ የልጃቸው ሼህ መሐመድ ወሊዳኒን የተቀበሉት ኡስታዙና ቡሽራ ሲባል ሁላ የተቀበሉ ናቸው። ሁለተኛው ሶስተኛው ደግሞ እዛ ዳር ከአባቴ ወደዛ ያለው እዛ ዳር ላይ ያለው ሼኾቹ ስር ቂብላቸው ያለው አረንጓዴው እሱም አላህና መሐመድ ያለው ባንድ ያለበት ስር ያለው የአረንጓዴው ሶስተኛው ኸሊፋ ናቸው። ጣሊያን ይሄንን ዱሪ የሰራላቸው ለሳቸው ነው። ሙስሊሞች ትልልቅ የቀብር ቦታ ሳይኖራቸው ቀርቶ አይደለም። ዓላማው ግልጽ ነው። ይሄ ማንንም ለማታለል መሞከር አይገባም። ማንም መጣ ማንም ቢሰበሰብ ሚሊኒየም አዳራሽ አይደለም አለ የሚባል አዲስ አበባ ራሱ ጠቅላላ ተሰብስቦ ይሄንን ጥፋትነቱን ጥፋት አይደለም ቢል እኛ ጥፋት ነው ከማለት ወደ ኋላ አንልም። ለምን? ጌታችን አላህ ሱብሓነሁ ወተዓላ ስላሳወቀን። ሙስሊሞች ሆይ የተፈለገው ሰይጣናዊ አምልካችሁ ዘላለም ዓለማችሁን ጀሃነም እንድትገቡ ነው። የነብዩላህ ኑህ ህዝቦች ኑህ አለይሂ ሰላም 950 ዓመት የተላከባቸው ምን ሰርተው እንደሆነ ታውቃላችሁ? እንደዚህ ትልልቅ ሰው የሚባሉ የሚገመቱ ሰዎችን ምን አድርገው ቀብር ቦታ ከፍ አድርገው ሐውልት ሰሩላቸው። ከጊዜ በኋላ አመለኳቸው። እዚህ መጀመሪያ መግቢያ ቪዲዮ ላይ እንዳስቀመጥኩላችሁ የገታው ሸህ የሚባለው ከነ ልጆቹ እዚህ ቪዲዮ ላይ እንዳያችሁት ማለት ነው። መጀመሪያ ሲሞት ይሄኔ አልተመለከም ሊሆን ይችላል። ከጊዜ በኋላ ግን ይሄው ሰዎች ያመልኩታል። የገታው ሸህ ወይ እሱን እኮ በአይኑ ያየ ሰው አብሮት የሰገደ ሰው ጀሃነም አይገባም፣ እሳት አይነካውም የመሳሰለው የተባለለት ምን ሆኖ ነው? የገታው ሸህ ካለንበት ሆነን አይደለም እዚህ መተን ካለንበት ሆነን እኮ ስንጠራው ይደርስልናል የተባለው ምን ሆኖ ነው? ልክ እንደዚህው ቀብር ተሰርቶላቸው ሰው እየሄደ አንድ አምላክ ማይሞት አላህ እንትቶ እነሱን ስለሚያመልካቸው አቡበክር ስዲቅ ረዲየላሁ ዐንሁ ነብዩ ሰለላሁ ዐለይሂ ወሰለም የሞቱ ጊዜ ምን አለ? እኛ ምን ሰማው የሷሃባዎችን አካሄድ ነው። አቡበክር ምን አለ? የረሱል ሬሳ እዛው በተቀመጠበት ሙሐመድን የሚያመልክ ካለ ሙሐመድ በርግጥ ሞቷል፣ አላህን የሚያመልክ ካለ ግን አላህ ሕያው ነው መቼም የማይሞት ነው አለ። ስለዚህ ዕውቀት ተሰጥተናል የምትሉ ሰዎች በጠቅላላ ነገ የቂያማ ቀን ዛሬ ሚሊኒየም ተሰብስባችሁ ለፎቶና ለቪዲዮ ሸውዳችሁ እንዳለፋችሁት አይደለም። ይህን ህዝብ ብትሸውዱት እኮ ሰከራተል መውትን፣ ሲራጥን፣ ቀብርን ማለፍ አይቻልም፣ መሸወድ አይቻልም። ከዚህ በፊት የሸወዳችሁት ስንት ሰው ነቅቶባችኋል። አላህን አትፈሩ። ትላንት ሚሊኒየም አዳራሽ የተደረገው ጉዳይ በፎቶ እናንተ ያወጣችሁ ዛሬ አባታችንን በዚህ መልክ ሸኘን እንደምትሉት ነው ወይስ ሸሪዓ ታምጾበታል? ለነገሩ እናንተ ድሮም አላህን አትፈሩ፣ ዛሬም አትፈሩ። ለወደፊቱ አላህ እሱን ከምትፈሩት ያደርጋችሁ።
ነብዩ ሰለላሁ ዐለይሂ ወሰለም የሞቱ ጊዜ የነብዩ ሰለላሁ ዐለይሂ ወሰለም ሬሳ እየመጡ እየዳበሱ ያለፉ ሴቶች በፍጹም አልነበሩም። ትላንት ግን ምን ሲደረግ ነው የነበረው? የሙፍቲ ሬሳ የነበረበትን ጨርቅ እየሄዱ ሴቶች ሁሉ እየዳበሱት ያልፋሉ። ሶሃባ ሴቶች ነብዩ ላይ ሰገዱባቸው እንጂ ከፈናቸውን ምን አላደረጉትም ነበረ? እየዳበሱት አልሄዱም ነበረ። ስለዚህ አላህን መፍራት ተማሩ። እናንተ ራሱ ኡስታዝ ተብዬዎቹ አላህን ማትፈሩት እናንተ አውዙ ቢላሂ ሚነ ሸይጣን ረጂም። ይሄ ሁሉ ሙንከር ሲሰራ ይሄው እዚህ ቪዲዮ እዚህ ፎቶ ላይ ደግሞ ድጋሚ አያይዣለሁ። ምን የተባለበት ሙፍቲ ከመቀበራቸው በፊት ተደግፈውበት የነበረውን ትራስ ሬሳቸው ተደግፎበት የነበረውን ትራስ ብሎ ደግሞ እቅፍ አድርጎ የያዘ ልጅ አለ። ላ ሐውለ ወላ ቁወተ ኢላ ቢላህ። መልሰን ወደ ሰይጣን አምልኮ ልትመሩን አላህ ከእሳት ካወጣም በኋላ ወደ እሳት ተመለሱ ትሉናላችሁ። ይሄ እኮ የይሁዳ አካሄድ ነው። ነብዩ ሰለላሁ ዐለይሂ ወሰለም ሞት አፋፋቸው ላይ ሆነው የረገሙት ለአነ አላሁ ልየሁደ ወነሷራ ኢተኸዙ ቁቡረ አንቢያኢሂም መሳጅድ። ስለዚህ ይኸው ፎቶውን አያይዤላችኋለሁ። በ2013 የቀብር ቦታ ተብሎ 1000 ካሬ ሜትር የቀብር ቦታ አላየንም። ስለዚህ ኢትዮጵያ ውስጥ ያላችሁ በየመስጂዱ በየኹጥባው ይሄን ልትቃወሙ ይገባችኋል። አለበለዚያ ራቁታችንን አላህ ፊት በባዶ እግር ሳንገረዝ የተቀሰቀስን ቀን አላህ ይቀጡ ቅጣት ይቀጣናል። ኢትዮጵያ ማለት ዳሩል ሂጅረተይን ሷሃባዎች 2 ጊዜ ወደዚህ ሀገር የመጡባት ሀገር ነበረች። ነገር ግን አሁን የተፈለገው ምንድነው? እዚች ሀገር ውስጥ ክህደት እንዲስፋፋ እየተጣረ ነው። ሱብሃንአላህ። እኛ ሙፍቲን ከሚያመልኩት አይደለንም። አይደለም ሙፍቲን ነብዩ ሙሐመድን ከሚያመልኩት አይደለንም። ለሳቸው ስጁድ አናደርግም። ለማን? ለሙፍቲ ለነብዩ ሙሐመድ ስጁድ እንደማናደርገው፣ ለፀሐይ ለጨረቃ ስጁድ እንደማናደርገው። ስለዚህ በተውሂዳችን ላይ አደራን በርታ። ሙስሊሞች ሆይ የሰው ጋጋታ እንዳይሸውዳችሁ። ሰው ተሰብስቦ ይሄን ሁሉ ነገር ዝም አለው ማለት ሐቅ ነው ማለት አይደለም። አልহামዱሊላህ ቁርአንና ሐዲስን አላህ Subhanahu Wa Ta'ala በሷሃባዎች አረዳድ ቁጭ አድርጎልናል። ያንን መከተል ብቻ ነው ከኛ የሚጠበቀው። የአላህ ባሪያዎች ሆይ ስለ ተውሂድ ዛሬም ነገም ልንነጋገር ይገባል። ብቸኛ የዱንያ ሀብታችን ይሄ ነው። ለሁሉም ሙስሊም ይሄን ትምህርት አድርሱልኝ። ማንንም ሲያጭበረብር እያየን ዝም ልንል አይገባም። ትላንት የተሰራው ስራ ሰይጣናዊ ስራ ነው። የሞቱ ሰዎች ሼክ ሆኑ፣ ዶክተር ሆኑ፣ ኡስታድ ሆኑ ከሙስሊሞች ጋር ነው ሊቀበሩ የሚገባቸው። ለብቻ መቀበራቸው እነሱ እንዲመለኩ መቀስቀስ ነው። አላህ ይርዳን። በህይወት እስካለን ድረስ በተውሂድ ላይ ኖረው ለተውሂድ ሲሉ ታግለው ሽርክን አዋርደው ከሚሞቱ ሰዎች አላህ ያደርገን። ኢና ሊላሂ ወኢና ኢለይሂ ራጂዑን። የሙስሊሞች መቃብር እያለ ተዛ ትቅበሩኝ የብቻ ይቅበሩኝ ማለት አግባብ አይደለም። ስለዚህ ሰው ልጆችን ያልቁብኛል ብሎ ሰውየው እዙ ግቢ ቅበሩኝ ሊል ይችላል። እንግዲህ ሙስሊም የሆነ ሰው ሁልጊዜ ያው በሸሪዓ ህግ ነው የሚመራው። በሸሪዓ ህግ ውጭ የሆነን ነገር መስራት የለበትም በህይወትም በሞቱም። እና የሙስሊሞች መቃብር እያለ ተዛ ትቅበሩኝ የብቻ ይቅበሩኝ ማለት አግባብ አይደለም። ምክንያቱም ያው ሙስሊሞች ሲኖሩም ማህበረታዊኛ ናቸው፣ ሲሞቱም ጀማ ቀብር አላቸው። ስለዚህ የራሳቸው የሆነ መቃብር አላቸው። ሁሉም ሰው ትንሹም ትልቁም ሀብታሙም ደሃው እዛ ነው የሚቀበረው አይደል? ስለዚህ እዛ ነው መቀበር ያለበት ማለት። ምናልባት ያንን የሚከለክል ችግር ካጋጠመ ታቅም በላይ የሆነ ችግር ካጋጠመ በችግር ምክንያት ሊፈቀድ የሚችልበት ሁኔታ ይኖራል። ለምሳሌ በጦርነት ጊዜ አሁን ከዛ ላይ እንደሚደረገው በቀን ስንት ሰው ያልቃል። ስለዚህ መቃብር ነው ሰድ ቢሉ አይችሉም። ስለዚህ ሰው ልጆችን ያልቁብኛል ብሎ ሰውየው እዙ ግቢ ቅበሩኝ ሊል ይችላል። እዛ ቀብር ሲሄዱ ደግሞ የተረፉትን ያጭዳቸዋል በአንድ ጊዜ ማለት ነው። እንደዛ ነገር አስገዳጅ ነገር ካለ ይቻላል። ከሌለ ግን መቃብር ሙስሊም ከሙስሊሞች መቃብር ጋር ነው። ደግሞ ሙስሊሞች ብዙ ጊዜ እዛ ሲሄዱ በአጋጣሚ በየቀኑ ሰው ይሞታል። በሄዱ ቁጥር ዱዓ ያደርጋሉ ለሟቾቹ ማለት ነው። ሰላም አለይኩም ዲያረቀሙ ይርሐሙላሁ ለና ወለኩም ይላሉ። እሱ ግን ቤቱ ጓዳ ውስጥ ተተቀበረ ማንም መጥቶ ዱዓ ያደርግለትም ማለት ነው። ራሱን ከሙስሊሞቹ ዱዓ እያራቀ ነው ማለት ነው። ከዚህም አኳያ አይሆንምና ማለት እንዲህ አይነት ኑዛዜ ማድረጉ ትክክል አይደለም። አስገዳጅ ሁኔታ ካለ ሊሆን ይችላል ነው። ይህ በጣም አስደንጋጭ ቪዲዮ ነው። ፈተናው ትልቁ ፈተና ከዚህ ጀምሮ የሽርኩ ጅማሮ ይሄ ነው። አላህ የሽርኩን መጨረሻ እንዳያሳየን ግን ዱዓ አድርጉ። የመጅሊስ አመራሮችና ሐጅ ኢብራሂም ቱፋን ጨምሮ የመንግስት አካላት የሙፍቲ ሐጂ ዑመር ቤተሰብን ሙፍቲ ሐጂ ዑመር ከህዝብ ጋር እንደኖሩት ከህዝብ ጋር ይቀበሩ ብለው ለማሳመን በጣም ለፍተው ግን አልተሳካላቸው። ሙፍቲ ሐጂ ዑመር
ከዛሬ 5 ዓመት በፊት ወደ መካነ መቃብር እንዲቀየር በደብዳቤ ጠይቆ የተቀየረላቸው ስፍራ መካነ መቃብር ከሆነ ባለፉት 5 ዓመታት እዛ አካባቢ ላይ አንድም ሰው አልሞተም ነው? ለምንድን ነው ያልተቀበረው ሌላ ሰው እዛ ጋር? ህዝቡን በእልህኝነት ወደ ሽርክ የምትነዱት ከሆነ ወላሂ አልዓዚም የምትጣሉት ከአላህ ጋር ነው። የምትጣሉት ከአላህ ጋር ነው። ይኸው የሽርኩን ጅማሮ ተመልከቱ። ጀናዛቸው የተቀመጠበትን ምንጣፍ ሰው በእጁ እያበሰ መዳበስ ጀመረ። በሩ ተከፍቶለታል ማለት ነው። ነገ ቀብራቸው ላይ ሄዶ ላለመስገዱ ሲጀመር እየተሰገደ ነበረ። ላለመስገዱ ምንም ዋስትና የለም። የኢትዮጵያ እስልምና ጉዳዮች የዑለማ ምክር ቤት ዑለማዎች መግለጫ ሰጥተዋል። ይህ ጉዳይ ሸሪዓዊ መሰረት የሌለው ኑዛዜ ተቀባይነት የለውም፣ ሰዎችን ወደ ሽርክ የሚነዳ ስለሆነ ማለት ነው። እሳቸው ኑዛዜውን ሰጥተው ቢሆን እንኳን ልጆች የእሳቸው ልጆች ቀልብ ቢኖራችሁ ኖሮ ወላሂ ይህን አታርጉትም ነበረ። በእልህና በጨለምተኝነት ተነርታችሁ እንጂ አላሁ ስብሓነሁ ወተዓላ ህዝቡን ከሽርክ ይጠብቀልን፣ እኛንም ከሽርክ ይጠብቀን። የቻልነውን እናድርግ፣ ወላሂ የቻልነውን እናድርግ። ቀጣይ ትውልድ ትልቅ ፈተና ነው የተጋረጠበት። ሽርክ የሚባለው ከአላህ ውጭ የሚንጠለጠልበት አካል ማንኛውም ይሁን ነብይም ይሁን መላኢካም ይሁን ጅብሪልም ይሁን መርየምም ትሁን ኢዩላ ኢሳም ይሁኑ ማንም ይሁን ከአላህ ውጭ የሚመለከው ነው ምንድነው? ሽርክ። ነብዩ አለይሂ ሰላቱ ወሰላም عن عبد الله بن مسعود رضي الله عنه قال النبي صلى الله عليه وسلم من مات وهو يدعو من دون الله ندا دخل النار رواه البخاري كالله وجه ሌላን አካል እየጠራ ከሞተ ጀሃነም ይገባል አሉ ነብዩ አለይሂ ሰላቱ ሰላም። ስለዚህ በእያንዳንዱ ነብያቶች ላይ ልከናል ምን የሚል አንኢቡዱላህ ወጅተኒቡ ጣጉት የተባለን በሙሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ ረቢል ዓለሚን። ኢና ሊላሂ ወኢና ኢለይሂ ራጂዑን። ሙፍቲ ሀጂ በማለፋቸው በጣም አዝኛለሁ ማለት ነው። እና ትንሽ ደግሞ እንትን ያለኝ ያስደነገጠኝ ነገርም ቢሆን ጥሩ ነው፣ መቃብራቸውን በመለየታቸው ነው። ብዙ ኡስታዞች ብለውታል። እኔ ብዙ ማለት አልፈልግም በነገራችን ላይ ማለት ነው። ግን ያው ኢትዮጵያ የታወቀች ናት። ያው አዲስ አበባ ላይ እንደዚህ በመሆኑ ትንሽ ተደናገጥኩኝ እንጂ በገጠሩ ዓለም ብትሄዱ ኢትዮጵያ በሙሉ ማለት ይቻላል በተለይ በአማራ ክልል ላይ በጣም መጥፎ ባህል መጥፎ ወደ ቢዲዓ የሚመራ ነገር ነው ያለው እያየን ያለ ነው ማለት ነው። ስለዚህ ይሄ አዲስ አይደለም። ያው አዲስ የሆነብኝ ከሳቸው የማይጠበቅ ነው ማለት ኑዛዜ ራሱ ቢኖር ልጆች መናገር የለባቸውም ይሄን መጥፎ ድርጊት ማለት ነው። እሳቸው ተሳስተው ቢናዘዙ ራሱ ልጆች መናገር የለባቸውም ነበረ። ያስደነገጠኝ ያ ነው ማለት ነው። እኔ እንጃ በጣም ከባድ ነው። ኢትዮጵያ ላይ ስትኖሩ በቃ የሽርክ ሀገር ነው፣ ተውሂድ የለም እስከምትሉ ድረስ ማለት ነው። ኢትዮጵያ በጣም የሽርክ ሀገር ነው ከሚባለው በላይ ማለት ነው። እኔ የምመክራችሁ አረብ ሀገር ላይ የምትገኙ እህቶችና ወንድሞቼ ማለት ነው ትምህርት ተማሩ፣ በጣም ተማሩ። በጣም ከምነግራችሁ በላይ ማለት ነው። አገሩ ይሄ የቢዲዓ ሀገር ነው፣ ተውሂድ የሌለበት ሀገር ነው፣ በጣም ቢዲዓ የሚስፋፋበት ሀገር ነው ኢትዮጵያ። ስለዚህ እኔ እንጃ ከሳቸው የማይጠበቅ ነገር ስለሆነ በጣም ደንግጫለሁ። ቀብር መለየት የለበትም። ይሄ እኮ ወደ አምልኮት ይሄዳል ማለት ሰዎች አሁን ጥሩ ነገራቸውን ሲያስተላልፉልን ሲያስተምሩን ስለነበረ አሁን ደግሞ ቀብራቸው ሲለይ ወደ አምልኮት ይሄዳል ብዬ በጣም እፈራለሁ። ደግሞ የሚታወቀ ነው እንደሚሄድ ምንም ጥርጥር የለውም ማለት ነው። ስለዚህ ከእንደዚህ አይነት ነገር አላህ ይጠብቃል። እሳቸውን ማለት ጀነትን ይወፍቃቸው፣ መጥፎ ስራቸውን ይቅር ብሎ ጥሩ ስራቸውን ይቀበላቸው እላለሁኝ። ይህንን ይመስላል ሀባይ። ብዙ ነገር መናገር አልችልም ማለት ብዙ ኡስታዞች ያው ነግረውታል፣ ፈትዋ የተሰጠበት ነው። ይሄ ነው ማለት ከኔ አይጠበቅም ማለት ነው። አላህ ይጠብቃል ሁላችንም፣ አላህ ሂዳያ ይስጠን፣ እሱ ቀጥተኛውን መንገድ ይምራን እላለሁኝ። ይሄንን ይመስላል። ከተመቻችሁ ላይክ ሼር አድርጉት። ዙሮ ሼር አድርጉት፣ ቢመቻችሁም ባይመቻችሁም ሼር አድርጉት። ኡስታዞች ፈትዋ የሰጡት ይስፋፋ ማለት ነው። ምናልባት ለቀጣይ ትውልድ እንኳን የሚቀመጥ ነገር ቢኖር ይሄንን አይተው ቢዲዓ መሆኑን ቢረዱ ምናልባት አይታወቅም። ኢትዮጵያ ግን ያው በተለይ አማራ ክልል እንደነገርኳችሁ በጣም ብዙ ገና ይቀረዋል ትምህርት ማለት ነው። ተውሂድ በጣም ይቀረዋል ገና ብዙ ነገር ማለት ነው።
እስኪ እንግዲህ በቅርብ ያርግለት እላለሁኝ። ወደ ትምህርቱ ወደ ቀጥተኛው መንገድ እሱ ሂዳውን ይስጠን ይምራን። ይሄንን ይመስላል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ። እይታ ነስቶ ጨልሞ ዓለምን ባታይ ፈጽሞ እንዳሳነሰ ቁጥረህ ጸጋውን እንዳትክድ ከስረህ